ገነትና ሰላም እንግዲህ ተፋጠዋል። እንግዲህ ዋና መንስኤያቸው እንዲሁም ደግሞ ሊጣሉበት የቻሉ ምክንያት እንዴት ልጅን በሌሊት ጨለማ ልታባርሪው ቻልሽ የሚል ሀሳብ ነው። ወይዘሮ ገኒ እንግዲህ እናት እንደሌለውና አንቺም ብሎ እንዲሁም ደግሞ እዚህ ቤት ተከራይቶ ለብዙ ጊዜ የኖረበትን ቤት እንዴት ነው በዚህ ሌሊት የምታስወጩ? ለምን እስከሚነጋልሽ አትጠብቂም? በማለት እንግዲህ ከሰላም ጋር በጣም ግጭግጭ ውስጥ ገብተዋል ማለት ነው። ሰላም እንግዲህ በዚህ ጉዳይ እንደው ይቅር በይኝ፣ በጣም ተጸጽቻለሁ። ማታ እኮ በጣም አናዶኝ ስለነበረ ነገሮቹ ተደራርበውብኝ ነው እንጂ እኔ እንደዚ አይነት ሰው አይደለሁም፣ ከልቤ አይደለም እና በጣም ተጸጽቻለሁ። አሁን ራሱ ዳግም ተመልሶ ከዚህ ቤት እንዲኖረን የፈቅጅለታለሁ በማለት እንግዲህ ጉዳዩን በጣም እያነገረቻት እንዲሁም ደግሞ እያመሳጠረችም ነበረ። ገኒ ግን በጣም ተናዳ እኔ እኮ ብቻዬን የምኖረው ወድጄ አይደለም፣ ሰው ለልጆች ደስታ ስል ነው እንጂ እንደዚህም ሆነው ሰፋ ያለ ቤት ተከራይቼ ራሱ ሁለት ልጆችን በአንድ ቤት ማኖር አቅቶኝ አይደለም እና ገና ለገና ይሄ ቤት አለ ብለሽ በተጣለሽ ቁጥር ልጅን አውጣልኝ እያልሽ እንግዲህ ባታንከላክዪው ጥሩ ነው። ከአሁን በኋላ ግን ልጅን የሚገፋው ከሆነ ጠባችን የናንችን በማለት እንግዲህ ወይዘሮ ሰላምን እንግዲህ በጣም ማስጠንቀቂያ ሰጥታታለች። የሚገርም ነው እንግዲህ ከፀሐይ ጎረቤቷ ጋር ያላመጣችውን ኃይል ከሰላም ጋር አምጥታለች ወይዘሮ ገኒ ማለት ነው። የሚገርማችሁ ነገር ፀሐይ እንግዲህ በውሸቶቿ ስታሳምናት እንዲሁም ደግሞ በኃይሉ በዛ ቤት ልኳት እያንዳንዱ መረጃና ወረቀቶች እንድታመጭልኝ ብሎ ልኳት በወቅቱ እግሯ ስር ተደፍታ ማለት ነው። የሚገርማችሁ ነገር በኃይሉ አስፈራርቶ ነው ሊገለኝ ነው እንደዛ ያደረግኩትና እርግጥ ነሽ አይተሽኛል፣ እኔ ሄጄ አይቼዋለሁ እና ደግሞ ሄድኩ ማለት ነገር አመላልስኩ ማለት አይደለም። በወቅቱ በጣም ስላስፈራራኝ በኃይሉ ላናግረው ሂጄ ነበረ። ምንም ነገር እንዳታደርጋት ጎረቤቴን ማንም የላትም ያለኔ ውጭ ብዬ ልለምንልሽ ነበር የሄድኩኝ። ግን እኔ ላንቺ ብዬ ሂጅ እግሩ ስር ይቅርታ አድርግላት እና አታሰቃያት ብዬ ብዙ ነገሮችን ላድርግ በሞከር አንቺ ግን ተላላኪ ነሽ ብለሽ ጠረጠርሽኝ። ይህ ነገር በጣም ልቤን ሰብሮኛል በማለት እንግዲህ ወይዘሮ ገኒን በውሸት ታሳምናታለች። ገኒም እንግዲህ እግሯ ስር ስለወደቀችላት ብቻ በዛ ላይ ደግሞ አሁን ወይዘሮ ፀሐይ በጣም ትልቅ ሴትዮ ነች አይደለ? ስለዚህ ገነት እግሯ ስር ስለወደቀችላት አመነቻት። ለምን አትዋሽም፣ በቃ ጓደኛዬ ናት፣ አብሮ አደጌ። በዛ ላይ ደግሞ እሷም ያለኔ ጎረቤት የላትም እኔም ያለ እሷ ጎረቤት የለኝም በሚለው እንግዲህ በመልካምነቷ ገብታ በደካማ ጎኗ ገብታ እንግዲህ ያንን ነገር አድርጋታለች። ወይዘሮ ገኒም እንግዲህ ብዙ ጊዜ የው ተደፍታ እግሯ ስር ይቅርታ ስላለቻት እሷ ይቅርታ አድርጋ በቃ ችግር የለውም እዚህ በኋላ ለሁለታችን ሁለታችን አለን፣ ማንም ሰው ጣልቃ እንዲገባ አልፈልግም በኔና በአንቺ መካከል ልጅ ዳጊ ራሱ በመካከላችን እንዲገባ አልፈቅድለትም፣ ነገሮችን የምታስተካከይ ከሆነ እናም በኃይሉ ልታዩ የርሽ እንግዲህ ለእኔ ብለሽ እስከሆነ ድረስ ችግር የለውም ምን ያምኘሻለሁ በማለት እንግዲህ ገኒ ለፀሐይ ተሸንፋለች ማለት ነው። የሚያሳዝነው ነገር ተሸንፋለች ስላቸው እንግዲህ አምናታለች፣ ግን ፀሐይ የገባችው ተልኳል ልትፈጽም ነው። ምክንያቱም በኃይሉ አስጠንቅቆና አስረግጦ ነግሯታል። ሴትዮ እስካሁን ድረስ ለእኔ ስትሰሪ ቆይተሻል፣ ካሁን በኋላ ገለል ላለሁ ብትይ እኔ እና አንቺ አንላቀቅም እና ያ ሰለሞን እንግዲህ ለስንት ዓመት የደበቃቸውን ፋይሎች ከገኒ ጋር እስካሁን አለ ብለሽኛል፣ ስለዚህ ያንን ፋይል ገብተሽ ታመጭልኛለሽ በሚል እንግዲህ ሀሳብ ሰጥቷታል ማለት ነው። ከዛ እንግዲህ ፀሐይ እንዴት ላገኘው እችላለሁ እኔ አላቅም፣ ያው እሷ እኮ ሁሉን ነገር በልቧ ይዛ ለመኖር ነው የፈለገችው ብለውም ነበረ በወቅቱ። ነገር ግን ገኒ እንደዛ ብላ እንዲሁም ደግሞ ዳጊ ራሱ ያባትክን ነገር ተው ነገር ይቅርብ እያለች እንግዲህ ነገሮችን ለመሻሽ ሞክራ ነበረ። አሁን ግን የራሱ ጉዳይ በኃይሉ ልጅን እንደዚህ የሚያሰቃዩት ከሆነ እኔ ይህንን ፋይል አውጥቼ እጠቀምበታለሁ እንጂ ልጆችንማ እንደዚህ በነጣ እኔ ቁሜ እነሱ እንዲጫወቱባቸው አልፈልግም በማለት እንግዲህ ከሰላም ጋር ግብግብ ገጥማለች። እና አሁን በኃይሉ የሰላም ወንድም ስለሆነ ወንድሟ ስለሆነ እንግዲህ ልጇን እንደዛ ያንከላከለባት። ስለዚህ እኔ አሁን ሂጄ ከሰላም ጋር ይሄንን ሲቪ መስጠት አለብኝ። እሷ አሁን ዝም ብላ ወንድሟ እንደዛ ተወጋ ብላ ነው የምትንጨረጨረው። ስለዚህ የኔ ልጅም እንደዚህ እንዲነካብኝ አልፈልግም። በእርግጠኝነት የወንድሟን ክፋት ስለማታውቅ ነው እንጂ ይህንን ነገር ያደረገችው። ብታውቅ ኖሮ ወንድሟ ማን እንደሆነ በእርግጠኝነት በድቅድቅ ጨለማ ልታስወጣው የሚገባ ወንድሟን ነው እንጂ የኔ ልጅ አይደለም በማለት እንግዲህ ገኒ በጣም ተናዳባት እዛ ቤት እንዲወጡ ታደርጋለች ማለት ነው። ከዛ በተጨማሪ እንግዲህ እነሱ እሺ በማለት ጉዳዩን ለመውጣት ፈልገዋል ማለት ነው። እንግዲህ ገኒ በመጀመሪያ ከዚህ ሁሉ ጣጣ ውጣ እያለች ነበር ልጁንም ልጆቿንም ማለት ነው። ስለ አባቱ ምን ነገር እንዳያነሳባት ቃል አስገብተዋለች። ዳግም እሺ ብሏል። ግን አሁን በራሷ ፈቃድ ቃሏን ልትሰብር ነው። ለምን ካላችሁ ደግሞ
ዳጊም በድቅድቅ ጨለማ ስላስወጣችው በጣም ነው የተናደደችው። ሰው በዛ ጨለማ አንድ ነገር ቢሆንብኝስ፣ ልክ እንደ አባቱ ወጥቶ ቢቀርስ፣ እኔ የማን ያለሽ ልል ነበረ። ይህንን ነገር ማሰብ ነበረባት ቀድማ። ገና ለገና ተጣላ ከወንድሜ ጋር ብላ እንደዚህ ማባረር አልነበረባትም በማለት እንግዲህ ገኒ በጣም ተበሳጭታ ወደ ሰላም ቤት እንግዲህ በጠዋቱ ሄዳ ልክ ልኳን ነግራታለች። እዛ የሚገርማችሁ ሰላም ራሱ ቁጭ ብላ በጣም ስታለቅስ ነበረ። ምክንያቱም እንደው ይቅር በይኝ ገኒዬ፣ በቃ ተጸጽቼ ነው ምናምን እያለች ነበር። እና በድቅድቅ ጨለማ ራሱን ይወጣለው ሲልና እንትና ደግሞ አጀሪት ብሌን ነገሩን ከለኳኮሰችው በኋላ አብሬ ካልሄድኩ ትላለች። በእርግጥም እኮ ይሄ ጥፋት በእሷ ምክንያት ነው። ሰው ዳግም እዛ ቤት ከመውጣቱ በፊት ይህ ሁሉ ችግር የመጣው በአንቺ ተልካሻ ሀሳብ ነው ብሏታል። እናቴ የመፈለጉ ነው ወይ ተልካሻ ሀሳብ ስትለው እንግዲህ እሱ አይደለም ግን አንቺ በቃል ደካማ ጎን መምጣት አልነበረብሽም። ነገ ይች ልጅ እየተስተካከለች እንደ መምጣት እየበሰባን ነው የሚሄደው። ስለዚህ ይህንን ማድረግ አልነበረብሽም በማለት እንግዲህ በጣም ይናገራታል። ከዛ የሚገርማችሁ ቤሊን በቃ ምንም አላፈረችም በስራዋ። እንደው ይቅርታ አድርግልኝ ዳግም፣ በቃ ለእኔ ስትል ነው ውስጥ የገባው። ግን ደግሞ አዝናበታለች። የሚገርማችሁ ነገር ትወደኛለህ ወይ ብላ እንግዲህ ቃል ስትጠይቀው እዛ ክፍል እሱ በጣም ተጨነቀ ለመመለስ ማለት ነው። አልወድሽም እንዳይላት ብሌን ያስገባችው ነገር አለ። እንደምንም አድርጋ ወጣጣልኝ ስለ እናቴ ስላለችው እንዴት ይናገር። ከዛም እንግዲህ ያለው አማራጭ ምንድን ነው? ይኸውልሽ እኔ በቃ አሁን ይህንን ጥያቄ የጠየቁሽን ከመለሽልኝ የማረጋግጥበት ነው። የእውነት ምቶችኝ ከሆነ ይህንን ነገር እውነቱን ነግረሽኝ ምትነግረኝ ከሆነ እውነትን በቃ እንደዋፈቀርሽኝ እንደወደድሽኝ አድርጌ ነው የምቆጥረው። ግን አንቺን ለመፈተን የተጠቀምኩት ጥያቄ ነው በማለት እንግዲህ ይጠይቃታል። ቃል ጠርጣራዋና መሰሪዋ ግን ነቃችበትና ይህ ሀሳብ የዛች የብሌን ነው አይደለም? እንዴት አንተ ሲጀመር ስለ እሷ እናት እንደማወቅ አወክ በማለት ትጮህበታለች። እና በዚህ ቅጽበት በጣም ይደነግጥና ምን ልመልስ የሚል እንግዲህ መንተባተብ ገጠመው። ከዛ እንግዲህ በቃ አይዞህ ምናምን ተባብላ ለምንም ማድረግ ብዙ ነገሮችን አድርጋለታለች። ሆኖም እንደምንም ካደረጋችሁና ካረጋጋችሁም በኋላ እንግዲህ ያው ሄዷል ማለት ነው። እናም እየሰማቻቸው ነበረ ብሌን ተደብቃ ማን እንደሆነች ለማወቅ ሰፍ ብላን የነበረ። ከዛ በቃ አልወድሽም ሌላትም አልፈለገም፣ እወድሻለሁ አላላትም፣ ግን ልቤን ከፍቼ አንቺን ለመቅረብ ሞክራለሁ ነው ያላት። ሰው በዚህ ንግግሩ ተቆጣሽ ማለት ነው ብሌን። ውይ በቃ ዳጊ ይችን ነገር ለእኔ ማረጋጋት አይደለም ምን ነበረበት አሁን እወድሻለሁ ብትላትና ቃልን እውነቱን በነገረችኝ በጣም አዝኜብሃለሁ በማለት እንግዲህ ብሌንም ወታ ቁጭ ነው ያለችው ማለት ነው። የሚገርማችሁ ነገር ከተቀመጠችም በኋላ እንግዲህ እንዴት ሊሆን ይችላል በማለት እንግዲህ ጉዳዩን በጣም እያብሰለሰለች በነበረበት ሰዓት ሰላም መታ ምንድነው እዚህ ጋር የምታለቅሽው ስትላት፣ ኧረ ምንም አይደለም እያለቀስኩ አይደለም፣ በቃ ዝም ብዬ ተቀምጬ ነው ንፋስ ለመውሰድ ነበር ያለችው። ሰላም ግን ይኸው ስታለቅስ ስላየቻት በጣም አዘነች። የሚገርማችሁ ማለት ነው በሰላም እና በብሌን መካከል ይሄ ሁሉ መተሳሰብ አለ። ነገር ግን እናትና ልጅ እንደሆኑ እስካሁን የማይታወቅበት ቅጽበት ምንድን ነው? ይሄ ነገር ነው እንቆቅልሽ የሆነባቸው። ከዛም እንግዲህ ያው ዳጊ እዛ ቤት እናወጣለን ተብሎ ስለነበረ ለመውጣት ሲሞክር ይኸውልሽ እትዬ አንቺ በጣም ጥሩ ሰውና መልካም ሰው ነሽ፣ በእርግጠኝነት አሁን ስለተናደድሽ ነው እንጂ ውጣ የምትይው በዚህ ጨለማ እንዲወጣ አትፈልግም ትላታለች። እሷም እንግዲህ አሁን እንዲወጣ አልፈልግም ነበር ብላ ብሌን ነግራት ማለት ነው ተረጋግታ እሺ በቃ ነገ ይሄዳል ምናምን ብላ ከተስማማች በኋላ እንግዲህ ዞር ስትል ዳግም የለም ላጥ ብሏል። ምንም አይነት ኮሽታ ሳያሰማ ነው እንግዲህ የወጣው ተናዶ ማለት ነው። ምክንያቱም እሷ እንድትለምንልኝ አልፈልግም በማለት ነው እንግዲህ የወጣው። ምክንያቱም እሷን እሺ ትላታለች ለብሌን ስትልም ነው እንግዲህ አልከሰውም ያለች ማለት ነው እንጂ ልከሰውም ሁላ ነበረ። እና እንግዲህ ያው በጣም ቃል ሁላ ስለተናደደችባት ቃልም ይችን ተልካሳማ ልኳ መናገር አለብኝ በማለት እንግዲህ በጩቤ ካልወቀውሽ እያለቻትም ነበር። የሚገርማችሁ ነገር ጩቤ ይዛ ሄዳለች። እንግዲህ ያንን ጩቤ ትወጋታለች። ማን ሊደርስላት ይችላል? አሁን ዳግም ከገኒ ቤት ነው ያለው። ስለዚህ ቃል ደግሞ እያስጨነቀቻት ነው ያለችው። በእርግጥ ሰላም ደርሳለች ብዬ አስባለሁ። ምክንያቱም ሰላም ራሱ ገና አልተኛችም ነበረ በዛ ሌሊት። ቃል እባክሽ ተረጋጊ፣ እንደዛ ለማለት ፈልጌ አይደለም፣ እናቴን ለማወቅ ፈልጌ ነው። ይህን ነገር ደግሞ አንቺ ታውቂያለሽ እና የሰላም ልጅ እንዳልሆንሽ ራሱ አውቃለሁ። ስለዚህ ለምንድን ነው የማትናገሪው እና እናቴን ማላገኝበት ትላታለች። በነገራችን ላይ በቃል መፍረድ አይቻልም። አሁን ቃል እናትሽ ሰላም ናት ካለቻት በእርግጠኝነት እዛ ቤት እንደምትባረር ሙሉ እምነት አላት። እኔ ግን
ቃል እውነቱን ብትናገር በእርግጠኝነት እዛ ቤት አታስወጣትም ብዬ አስባለሁ ሰላም። ምክንያቱም እስካሁን አብራት ኖራለች። ከዛ በጸባይ ሁለታቸውንም እንዲሁም እንደ ልጆቿ አድርጋ ታኖራቸዋለች ብዬ አስባለሁ እንጂ ሰላም ቃልን ነይ ውጭልኝ አትልም፣ ትክክለኛ ልጇን ስላወቀቻት ማለት ነው። በእርግጥ እከስሻለሁ ብላታለች። ይህም እሷን ለማስፈራራት ነው ብዬ አስባለሁ እንጂ የእውነቷንና ከልቡ አይደለም። እና ሰላም ምን የምትመስላችኋል? ብሌን ትክክለኛ ልጇ ሆና ቃል እንዳልሆነ ብታውቅ ታባራታለች ብላችሁ ታስባላችሁ? ግን እኮ ብሌን ሄለን ነበር መፈለግ ያለባት። ሄለን ስለምታውቅ እውነቱን ትነግራት ነበረ ከቃል ይልቅ። እንግዲህ ዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ